እናት አንዴ ላስቸግርሽ ይቅርታ። አቤት። ቦታ ልጠይቅሽ ነበር። ደግሞ እንደዚህ ጀመራችሁ? ዝም ብለህ ተመቸሽም ነው አትልም እንዴ? አይደለም ወይ ተስፋዬ የሚባል ብሎክ 25 አካባቢ ነው። ብሎክ 25 የቱ ጋር ነው? ከተመቸው ዝም ብለህ ተመቸሽም ነው አትልም እንዴ? አይደለም ነው ፈርተህ ነው? ፈርቻ አይደለም። ብሎክ 25 አራት ፍራ አይደለም ወይ የእውነቴን ነው እንዴ? ለምን ብቻ አይደለም ምናምን ስትነካከው ለምን ዝም ይላል? ተራፈርቶ ካልፈለገ ማለት ነው። ግን ስነከው ምናምን ዝም ይላል። ኧረ አንተ ፈርተህ መሆን አለበት። እንት ፈራለህ? ቆይ እንደውም መጣሁኝ በዛ ጋር እንዴ ምን ሆነ ነው የምታካ? ኧረ ድፍረት! እሷ ራሱ ድፍረቷ ዘው ብላ ገባች። በቃ ዘው እሱም ስገባ ዝም አላት። ይሄማ እሱ ራሱ ፈልጓል እንዴ! ኧረ በስመ አብ! እስቲ ነው መጨረሻው አብዶ እርግጥ ማለት ነው አለባብሷን ያየሰው ፕሪዲክት ያደርጋል ማለት በቃ እሷ ፈልጋ እንደሆነች ነው። ስለዚህ እሷ ፈልጋ እንደምትፈልግ ስለሚያውቅ ማለት እሱ ጠየቃ። ስለዚህ በቃ እሱም ትክክል ነው። ግን የእሷ አለባብስ ወጣ ያለ ስለሆነ በቃ እንደዛ በዛ እንግዲህ ስላየው በቃ ግድ መስት መጠየቅ አለብኝ ነው እና ነው ፈርቻ አይደለም ምናምን ያላውቀው ነው። እሷም ይኸው እንደ እንትን እንደምትል ስለሚያውቅ ማለት ነው። ሄሎ ወራካሎ እስቲ መጨረሻውን እንግዲህ ምን ታደርጋለች? ኤክስፔክት አድርጉ እስቲ መጨረሻው እስቲ ምን ይሆናል? እንግዲህ ባጃጁ ላይ ጀሪካውን አስቀምጣለች። ከዛስ በኋላ ተሳፈር ወይስ ትቀር? እስቲ መጨረሻው ነው። ሄሎ ዳይላ ሊሞን ፓራንኩ እንዳያችሁት እንግዲህ ተሸክማ አላለች። ሁላችንም ኤክስፔክት እናደርገው ማለት በቃ ከበዳት መሬት ላይ መሸከማት ባጃጁ ላይ አድርጋ ይዛለች ማለት ነው። ይመቻት። የሰው ልጅ ማለት ነው ውድቀት አትመኝ ማለት ነው። አሁን የሱን ውድቀት ተመኘሽ ሞደል ማለት ነው። በአካቴ እንደነሽ ማል በማልከቴ አለው ሁልጊዜ በተስፋ ሰው ሲወርቅ ደግሞ አይዞህ ምናምን ብለን የምናነሳው መሆን አለበት። እንደዛ ካልሆነ በቃ ተስፋ አልቆርጥም። አንድ ቀን እንዳይሽ ነሽ የኔ ማር ተራ ይደርሰናል። ጊዜ ጠብቀው ሁሌም በአእምሮዬ ያሳለፍነው ጊዜ መቼም አልረሳውም። የፍቅር አባዜ የኔ ፍቅር አርግዣለሁ። ጅምርሽ ነው? አዎ። የት አለ ልጁ ታዲያ? ልጁ የት አለ? ሆዴ ውስጥ ነው። ሆዴ ውስጥ? አዎ ሆዴ ውስጥ። በላሽው ማለት ምን እንደምታ አርግዣለሁ እኮ ነው ያልኩት። ነፍሰ በላ ለማን ኢንስፔክተር እንዴ? ልጁን በልተዋለች። ምን ኃይል ላክልኝ። ኃይል እርግዝና ኃይል በዚህ ኑሮ ውድነት አርግዛለች። እንዴት ነው እሱ አሁን ማድረግ የሚችለው? እንዴ ከባድ እኮ ነው። በቃ የሆነ ስራ ማለት ሁለቶችም መግባባት ነበረባቸው። ተስማምተው ነበር ልጁ እንትን መባል ያለበት። ግን እሷ በቃ ካለቀ በኋላ ነው የነገረችው። እንግዲህ እሱም እንግዲህ በሙድ ሸሸ።